ጁን 19 የዕለቱ መልእክት ርዕስ የወንድማማች መዋደድ። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 10 አዲሱ መደበኛ ትርጉም። ከአንድ ህብረት ወይም ከአንድ አጥቢያ ያለፈ የዘለለ ፍቅር በአማኞች ህይወት ውስጥ አይታችሁ ታውቃላችሁ? እናንተስ ፍቅራችሁ ድንበር ተሻጋሪ ነው ወይስ በአካባቢያዊ የተገደበ? ይህን እንድል ያደረገኝ የተሰሎንቄ አማኞች የፍቅር ምልልሳቸው እጅግ አስተማሪ ስለሆነ ነው። በተሰሎንቄ ቤተክርስቲያን የመሄድና የማገልገል እድል ቢያጋጥማችሁ አንድ የማታነሱት ርዕሰ ጉዳይ አለ። ይኸውም ስለ ወንድማማች መዋደድ ነው። ለምንና እንዴት ልትሉ ትችላላችሁ። በተሰሎንቄ አማኞች ዘንድ የወንድማማች መዋደድ እጥረት አልነበረም ወይም ብርቅ አይደለም። ይልቁኑ በሽ ነበር። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 9። ኤፌሶን የነበራት የቀድሞ ፍቅሯን ጣለች። ቆሮንቶስ በመለያየት ባለመቀባበልና በጸጋ ስጦታቸው ላይ ብቻ ትኩረት በማድረጋቸው ስለ ፍቅር እንዲገነዘቡ ተጻፈላቸው። ገላትያ እርስ በርሳችሁ ስትነካከሱ እንዳትጠፋፉ ተጠንቀቁ ተባሉ። ብዙ አብያተ ክርስቲያናት የወንድማማች ፍቅር አልታየባቸው። ተሰሎንቄዎችን ግን ልዩ ያደርጋቸዋል። ልዩ የሚያደርጋቸው እርስ በርስ መዋደዳቸው ብቻ አልነበረም። ድንበር ተሻግረው በመቄዶንያ የሚገኙ አማኞችን ይወዷቸው ነበር። ዛሬ እኮ እርግጡን እንነጋገር ከተባለ ከእኛ አጥቢያ ውጪ በሌላ አጥቢያ ያሉትን አማኞች ለመውደድ ቀርቶ መንግሥተ ሰማያት እንደማይገቡ አድርገን የምንስል ብዙዎች ነን። ክርስቶስ ላይ ትምክታችንን ከማድረግ ይልቅ የእኛ ህብረት ከሌላው የተሻለ ነው በማለታችን ሌላውን የሚያገልና የሚገፋ ምልልስ እኮ ተሞልተናል። በዚህ ምልልስ በመካከላችን ያለው መናቆር ለየጸሎት ቤቶች የጸሎት ርዕስ ሆነንባቸዋል። እግዚአብሔርም ያዝናል እንጂ አይደሰትም። የአንድ አባት ልጆች ሆነን አንዱን ጌታ እያገለገልን፣ አንዱን ወንጌል እየሰበክን፣ አንዱ መንፈስ እየመራን አንዳችን በሌላችን ላይ ያለን ጥላቻ ፈውስ ያስፈልገዋል። በጥላቻችሁ ግፉበት የተባልን ያህል አስመስሎብናል። ወንጌሉ ግን በፍቅራችሁ ግፉበት ነው የሚለው። ይሁንልን የወንድማማች መዋደድ።